በኮንፊደንስ ከሱ ማርገዝ የፈለገችው በምን እንፍታው? ይሄንን ነገር እንዴት እንቀበለው? በምን አይነት ሁኔታ ውስጥ በምን አይነት አመለካከት ውስጥ ሆነሽ ምን አስበሽና ምን ፈልገሽ ምን እርግጠኛ ሆነሽ ነው ሁለተኛ ልጅ በማርገዝሽ እንደዚህ ደስተኛ ልትሆኚ የቻልሽው? አይ ዶንት ኖ። ልጅ ብቻውን ከሆነ አዎ ደስተኛ ልጅ ነው በቃ አማራጭ አተንም እኮ እንቀበላለን። ያው ተቀበለሽ ሉሌ አባቱ ጥሎት ቢሄድም አባቱ አልፈልግም ካንቺ ጋር አባቱ ጥሎሽ ቢሄድም ካንቺ ጋር አልፈልግም ቢልም እኮ ሉሌን ተቀበለሻል። ግን አይ ዶንት ኖ ሁለተኛ ልጅ እኔ እንን ነገር በቃ አስረዱኝ፣ ንገሩኝ፣ በኮመንት ላይ ጻፉልኝ። እናንተ ብትሆኑ ሴቶች ታደርጉታላችሁ ይሄንን ነገር? ቀላል ነው እንደዚህ ልጅ ሁለተኛ ልጅ የ7 ወር ልጅ ይዛችሁ እንደገና ሁለተኛ ልጅ ከማይፈልግሽ ከፈታሽው ባልሽ ማርገዝ እንዲቀላል ነው? አብራው ካለችው ሴት ጋር ወይም ህይወት ጀምር ያለው ሩታ ራሷን ለማጥፋት ሞከረች፣ ልጇን ለማስወረድ ሞከረች። አብርሃም አልፈልግም ስላላት ምናምን በጣም ብዙ የተለያየ ነገሮችን እያየው ነው። በነገራችን ላይ ያው ዛሬ በሱ ላይ ላወራበት ነው የመጣሁት። ብዙ ሰዎች የሩታ ደስታ፣ የሩታ ውሳኔ፣ የሩታ አኳኋን በጣም ግራ ያጋባችሁ ሰዎች አላችሁ ማለት ነው። እኔን ግራ ይግባኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ፣ የሩታየን ቤተሰቦች ሌሎቹም እንኳን በሰላም መጣችሁ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ደግሞ ከመጀመራችሁ በፊት ላይክ አድርጉት ማለት ነው ሀባይቦቼ። ዛሬም እንግዲህ ራሴ ግቢ ያጠብኩኝ ስራ እየሰራሁኝ ምናምንም እንግዲህ እስኪ የሩታንም ደግሞ ቪዲዮ ፎቶ ይዤላችሁ መጥቻለሁ ጋይሶችዬ። ያው እንግዲህ በጣም በመግቢያ ላይ ያስገባውላችሁ የወንድሜ እንትን አለ። ሩታን በጣም የሚወዳት በምትሰራው ነገር ላይ የሚደግፋት ልጅ ነውና እሱ ራሱ ግራ እስከ መጋባት ድረስ ነው በሩታ ላይ የደረሰው። ይሄም ነገር ምንድነው ከማይፈልጋት ወንድ ወይም ደግሞ አልፈልግሽም ብሏት ሌላ ሴት ጋር ከሄደ ወንድ ማርገዟ ምንድነው ያስደስተታት የሚለው ራሱ እሱ ራሱ በጣም ጥያቄ ፈጥሮበታል። ኮሜንት ላይም አረ እናንተ ሰዎች ተናገሩ እያለ ነበርና እያሳቀኝ ነበረ። እና ጋይዞችዬ ሩታ ደግሞ የማይሆን ውሳኔ ወስናለች። ራሷን እንትን ለማለት ሞከረች፣ ልጇን ለማስወረድ ሞከረች። እንደዚህ ምናምን ለምትሉ መቼም እናንተ ይሄንን የምትሉ ሰዎች ወደዛ የዛኛው ወገን እንደሆናችሁ አውቃለሁኝ። ምክንያቱም በቃ የሩታ ደስታ የማያስደስታችሁ፣ የሩታ ሀዘን የሚያስደስታችሁ፣ የሩታ መከፋት፣ የሩታ መታመም፣ የሩታ የሆነ ነገር መሆን የሚያስደስታችሁ ሰዎች አላችሁ። ግን ደግሞ ተስፋችሁን ቁረጡ። ያ ነገር መቼም አይሳካላችሁም። ሩታ እንደዚህ አይነት ቀሽም የሆነ አስተሳሰብ፣ እንደዚህ አይነት የደደባ አስተሳሰብ አታስብም ማለት ነው። ነገራችን ላይ በጣም ጠንካራ ሉሌንም አርግዛ ወልዳ ለዚህ ያደረሰችው እሷ ናት እንጂ አብርሽ አይደለም። እና አሁንም ሁለተኛ ልጅ ደግሞ ራሷ ፈልጋ ሁለቱም ልጆቿም ከአንድ አባት እንደሆኑላት ስለፈለገች ነው ይሄን ነገር ያደረገችው። ሰምታችኋል። እና ስለዚህ ዞሮ ዞሮ አብርሃም ከሷ ውጪ ሌላ ሴት ጋር እንደማይሄድ ሙሉ ለሙሉ እርግጠኛ ናትና አብርሃም ሩታን እንደሚላት አብርሃም ሩታን አፈቅርሻለሁ፣ እወድሻለሁ፣ ሁሉ ነገሬ ነሽ፣ ካንቺ ውጪ ህይወቴ ጨለማ ነው እንደሚለው አሁንም ሄርሜላን እያለ የተጫወተባት ነው። ሄርሜላን አብርሽ ዙሮ ዙሮ መጨረሻ ላይ ግን ህይወቱ የሚሆነው ከሩታ ጋር ነው። ምክንያቱም ሩታና አብርሽ ማለት የማይላቀቁ የተሳሰሩ በልጅ የተሳሰሩ በደም የተሳሰሩ ባልና ሚስቶች ናቸው። ስለዚህ ምንም ቢሆን አብርሽ ያው ላይፉንና ፍቅሩን ከጨረሰ በኋላ ይመለሳል ብዬ አስባለሁ። ሩታ ግን እንደዚህ አይነት ውሳኔ የምትወስን ልጅ አይደለችም። ተስፋ ቁረጡ።